አንድ ከሆኑ ግን ይሄ ጽንፈኛ ቡድን ወደ ሰላም የማይመጣበት ምክንያት የለውምና ስለዚህ የገጠር ዘመዶቻችን ጠንከር ብላችሁ እነሱ ጋር በቅርብ ስለምትገናኙ መክራችሁ እንዲመጡ ቢደረግ መንግስትም እንደተባለው ከመጡ በኋላ እነዚህ ልጆች የተባለውን ቃል የተገባውን ነገር እየሰጠ እያበረታታ ካይሄደ ነገ ሌላው ሊመለስ ስለሚችል በዚህ ቢቀጥል የተሻለ ነው። ሁላችሁም እንደምታውቁት በዚህ መርህ አልባ በሆነ ጦርነት ብዙዎቻችን የግፉ ቀማሽ ሆነናል። ለምንድነው መርህ አልባ ያልኩት? የጦርነቱ ዋና ቀጣጣይ የሚባሉት እነ ዘመነ ካሴ ሰፈር ውስጥ የተደረገው በዓለም ላይ ታይቶ የማይታወቅ ግፍ ስፔሻሊ በዓለም ላይ ታይቶ የማይታወቅ ግፍ ነገር ግን ደግሞ ሃይማኖታዊ ካባ ተላበስን እያሉ ስለ እግዚአብሔር ሕልውና ሰበክን ከሚሉ እናውቃለን ከሚሉ ነገር ግን የሚሰሩት ስራ ደግሞ ከሰይጣን መንፈስ የባሰ እጅጉንም የራቀ አይገርማችሁ? ዛሬ መቀበል ያቅተኛል። እኔ በለቱ መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጀ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያምም እኔ ነኝ መናገር ያለብኝ። የመራይ ህዝብ እኮ ነው መናገር ያለበት። እውን ደረጀ የሃይማኖት አባቶች አታውቁትም? በቤተ ክርስቲያን እውን የመራይ ህዝብ 20 ዓመት ምናልባት እኔ የሥራ ቦታዬ ነው ለሱ የትውልድ አካባቢው ነው። የመራይ ህዝብ 20 ዓመት ባስተማርንበት ከተማ ውስጥ በራሳችን ልጆች ደረጀ ለራሱ ልጅ ሳይሆን የሰው ልጅ ኮትኩቶ ያስተማረ መምህር ነበር። ማንም ይመሰክራል። አትመሰክሩም? ስለ ደረጀ የመራይ ህዝቦች 20 ዓመት እስኪሸብት ምክትል ርዕሰ መምህር ሆኖ ከሰራ ከ11 ዓመት በፊት ነው ምክትል ርዕሰ መምህር ነበር። በር ላይ 4 ልጆቹ ቆመው ያዩት። ትንሿ ህፃን ልጅ የ2 ዓመት ናት። ትልቁ የ10 ዓመት ልጅ ነው። 4ቱም ልጆች ያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሊውን ወስደውትም ግን የሽ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። ይሄ ነው የተደረገው። እኛ ሰፈር የተደረገው ከነዘመነ ካሴ መንደር የተደረገው ይሄ ነው። እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው መጀመር። እውነት ነው እናገር። ለምን ዋሻለሁ? መሞትም ካለብኝ ንጹህ ባሌ የተገደለውን ሞት ነው ነገ መሞተውን ነው መሞተው። እውን የተደረገው ስራ የመራይ ህዝብ የሃይማኖት አባታድግ ይመቱኛል አለኝ እግዚአብሔርን። እችን ቃል ነው የተናገረኝ። መልሴ ምንድነው? እውን እነዚህ ሰዎች ላሳደጋቸው ማህበረሰብ እየታገሉ ነው። ትናንት ገርጨጭ ላይ ተንበርክከው የሄዱ የሃይማኖት አባቶች አሉ የሉም እንዴ? እኔ እኮ የሚገርመኝ እነሱማ ለይቶላችሁ ጫካ ወጣዋል። ትግል ብለው ነው። ኦኬ ትግል ብለው ነው። እናት እንዴት ነው የምትገደል? የ60 ዓመት እናት በሰዓት የተጠበሰች እናት እንዴት ትገደላለች? ይሄንን ሁሉ ነገር ቀድመን የተናገርነው ቢሆንም እንደ ጉባለች ኢትዮጵያ ይሄው ሰቆቃው እንደዚህ ሆነ። ነገር ግን ይሄን ባለማስቆማችን እኛም ተጠያቂዎች ነን። ይሄንን በመገፋፋት ገንዘብ ያወጣ በለው ያለ የዚህ መከራ ድርሻ አለን። ነገ እንቀጣለን። የሰዎች ስራ ታውት ፈጣሪ እንደያ ተሳትፏችን ፈጣሪ የሚቀጣን መሆኑን በደንብ ማወቅ አለብን። ምክንያቱም እግዚአብሔር አሁን በዚህ መልኩ ካልፈረደ መቼ ሊፈርድ ነው? ፈጣሪ ፍረድ እያልኩ ሁሌም የምለው እኔ ራሱ ሚዲያ ላይ እውነትን ለመናገር ስጥር በጭብጨባና በቲፎዞ በማስመሰል የሚሆነውን ሁሉ ነገር እያየው ስለሆነ ሰው ሳይማር በመቅረቱ እግዚአብሔር በማዕቱ እንዲያውከው ቅጣቱንም እንዲያወርድበት ነው እኔ ዝም ብለው። ይሄንን እየሰማችሁ ዘመነ እንዳለ እየተባለ ዩቲዩበሩም ሶሻል ሚዲያ ላይ የሚሰራውም ጋዜጠኛውም አክቲቪስቱም ባንዳውም ጽንፈኛውም የሙቀጫ ልጁም በአቅሙ ለጥፋት ተሰልፎ ቆሻሻ ነገሩን ሲተፋ ኖሯል። ያ ቆሻሻ ነገር ብዙዎችን ቢጎዳም
አሁን ተራችን የኛ እንደየስራችን የሚከፈልበት ወቅት ነው። ስለዚህ መዘጋጀት ነው፣ የዘራነውን ማጨድ ስላለብን። የተራበን ወጣት የምታጎርስ እናት እንዴት ትገደላለች? ይሄ የተደረገው እኔ ሰፈር ነው፣ እኔ ትውልድ መንደር ነው፣ እዚሁ ከዘመነ ካሴ ሰፈር ነው። አይገርማችሁ? እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ። ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹመት ሁሉ ተሰጥቷቸዋል በወቅቱ ይህንን እንዳደረጉ ማለት ነው። በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐዬ ደረጀን አያውቀው የመንግስት አፈቀላጤዎች ነበሩ። ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል። እውን እንደዛ ነው ደረጀ? እውን እንደዛ ነው ሙላት? እውን በእለቱ የተገደሉት እነገደፈው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል፣ ጥቃት አይሳብባቸዋል። ዛሬም ግን በእኔ ሙያ ውስጥ ሆኖ መምህር ሆኖ እውነት ነው የምነግራችሁ መምህር ሆኖ ሞኞቹ ሙተዋል፣ እነሱ አሉ ማለት ነው። ምን ብለው ይላሉ መሰላችሁ? በትግል ጊዜ ያጋጥማል ይላሉ። ወደድክም ጠላም ያልተማረ ሀገር አይመራም። ግን በደንብ አዝምሩበት። የሞተ መምህር ነው እንደ መከላከያ ይገደል? መከላከያ መምህር ገደለ? የገደለው እኮ መምህሩ ራሱ ነው። መምህሩ ነው የገደለው። ባይዘው እንደዛ ነው የምገልጸው ነው። ትግል ነው። ኦኬ፣ ማንኛውም ሀገር ውስጥ ተቃውሞ ይነሳል። መንግስትን የሚቃወም ኃይል ይፈጠራል። ነገር ግን መንግስትን የሚቃወም ኃይል ሲፈጠር እታገልልሃለሁ የሚለውን ህዝብ እየገደለ እየረሸነ አይደለም፣ እየዘረፈ እያገተ አይደለም። ግልጽ ነው። እንዳለችው ቅድም ብዙ ግራ የገባውም የተጋባውም የተደናገረውም ገብቷል እዚህ ውስጥ እዚህ ኃይል ውስጥ ማለት ነው። ስለዚህ ይህን ሳያጠሩ ደግሞ መርህ አልባ ጦርነት ማስኬድ ውጤቱ ምን እንደሆነ አይተነዋል። ውጤቱ ምን እንደሆነ አይተነዋል። እቺ ክልል ጸረ ዲሞክራሲ እንድትሆን እቺ ክልል ባለሀብቶች የሚሳደዱባት የሚታገቱባት ህዝቡ በረሃብ አረንቋ የሚዘፈቅበት እንዲሆን የምንሰራ ሰዎች የለንም። ጫካ ያሉትንማ ተዋችሁ ለነሱ። እዚህ ውስጥ ሆነን እዚህ ውስጥ አይገርምም? እናንተን በምኑን መድባችሁ በክልሉ ህዝብ ትከሻ ላይ እንደ መሽገር ተጣብቃችሁ ዛሬም ነገር የምትሰሩና ህዝብን የምታስበሉ ደመጣጮች የላችሁ። ከአመራር እስከ ተራው ማህበረሰብ እውን ይህን የሚሰሩት የኛ ልጆች አይደሉም? ሁሉንም እንተው። ማህበራዊ ሴቱን አብሮ መብላቱን አብሮ መጠጣቱን ሁሉንም እንተው። እንዴት ፈጣሪ ይረሳል? የመራይ ህዝብ ስለ እግዚአብሔር ብዬ ለምናቸዋለሁ። ወንድሞቼ ናቸው፣ አጥፍተዋል። ነገር ግን ጦርነት በኔ ይብቃ። በኔና በጓደኞቼ በመሰሎቼ ይብቃ። ዛሬ የምታተርፉ ሰዎች ትኖራላችሁ። በእነሱ ስም አካውንታችሁ የተገናኛችሁ ነገር የምታደርጉ ምናምን ትርፍ ቤት የምትሰሩ መኪና የምትገዙ በእነሱ ስም ቢዝነስ የምትሰሩ ሰዎች አላችሁ። እሱ ኃላፊ ጠፊ ነው። ታሪክ የማይረሳው ተግባር አትስሩ ባካችሁ። ስለ እግዚአብሔር ብላችሁ ልጆቻችሁ ናችሁ፣ ወንድሞቻችሁ ናችሁ። ወደዚህ እንዲመጡ መልሷቸው። ሌቦቹ ጽንፈኞች አረጋሊ ባይደርስ አብዱ ቢራይዶ አልደርስም። ይሄን አድርጉ። የዘመነ ካሴ መልእክት ነው እንግዲህ ዛሬ የተላለፈ ነው። እባብ ያየ በለጥ በረየ የሚል ፌዝ የቀላቀለ ይሆናል። በዚህ በእኛ ዘመን ብአዴንን የቀበረ እንጂ ያነበረ ኃይል አልተፈጠረም። አዲሱ ትውልድና አዲሱ አስተሳሰቡ ሁለተኝነትን አይቀበልም ወይም አዲስ ትውልድ የሚለው አገላለጽ ያስተሳሰብንና የፖለቲካ ርዕይን እንጂ እድሜን አይመለከትም። የአማራን ብሔርተኝነትና የህልውና ትግሉን የተቀበለ የ99 ዓመት አንድ ዓለሙ የሚሰኝ አማራም የአዲሱ ትውልድ አባል ነው ይላል። በመራዊ ህዝብ ላይ የተፈጸመውን ግፍና ሰቆቃ በህዝቡ አንደበት በየሚዲያው የሚነገረውን እያስታወሳችሁ እንድሰሙት ነው አያይዘን ለማቅረብ የሞከር ነው። እናም አዲሱ ትውልድ የማንም ሁለተኛ አይደለም፣ ማንንም ሁለተኛ ማድረግም አይሻም። ተከታይም
አስከታይም አይደለም። በፍጹም እኩልነትና ፍቅር ያምናል። ማንንም አንበርክኮ በማንም ተንበርክኮ መኖርን ለአንድ ቀን እንኳን አይፈቅድም። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየው ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተረፈ የሚሉ ራስ ጠር ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም። ሰው እንዴት ራሱን ይዘልፋል? ሰው እንዴት ራሱን በውርደት ጅራፍ ይገርፋል? ይህን ንግግሩን ደግሞ ከጥምዶ ጥምረት ጋር ከሸኔ ከሻቢያና ከህወሓት ጋር አብረን እንሰራለን የሚለውን እያስታወሳችሁ ራሱ ይሄ ንግግር በራሱ ላይ የሚሆነውን ነገር የገለጠበት ነው። በእርግጥ አስተዋይ ስለጠፋ እንጂ ዘመነ ካሴ ማንነቱን በግልጽ ነው ይዞ የመጣው። ጁኒየርነትን፣ ሁለተኝነትን፣ የመብት ተመጽዋችነትና ሽራፊ ጣፈንታ ለማኝነት ወይም ለማኝነት ማለት ነው ብአዴንን ስናስወግድ አነጣጥረን መተን በአንድ ገንዘን ቀብረናቸዋል። ይህን ማረጋገጥ የሚፈልግ ቢኖር ምናልባት እዛ አካባቢ አሁንም ጠረናቸው ይኖራልና ከጠቀመው ሂዶ ይፈልገው ይላል። አንዳንድ ወገኖች እባብ ያየ በልጥ በረየ ሆኖባቸው ልጥ ሲያዩ እባብ መስሏቸው ቢደነግጡ እንረዳለን። የብአዴን ተንበርካኪነት የፈጠረው ጠባሳውንም ግንባራችን ላይ ስላለ መስጋቱ ጤናማ ነው። ከልክ በላይ መፍራት ግን ነውር ነው። እኛ እኮ ጠላቶቻችን እንደ እባብ ቀጥቀጠን ጥለን በዲሽቃ እየቀበርን ያለን ጀግኖች እንጂ የግራን ልጥ ባየን ቁጥር እባብ መስሎን የምንደነግጥ ከንቶች አይደለንም። የትም ቦታ ደረታችን ነፍተን ቀና ብለን እንሄድ ዘንድ በደም የተገዛ ክብር አለን። በአደባባይ ቀስቅሰንና ተቀሳቅሰን በአደባባይ አደራጅተንና ተደራጅተን በአደባባይ ታጥቀን በኮረብቶቻችን ስር ጠላቶቻችን ቀብረን በኩራት የቆምን ነን። ሁለተኝነት የተሸናፊዎች እንጂ የእኛ የአሸናፊዎች ጣም አይደለም። ጁኒየርነትና ገባርነትን እንኳን ለአማራ ህዝብ ለሌሎችም ወገኖችም አንመኝም፣ አናወርስም። ፋኖ የቀይ ባህር ቀጠና አዲሱ የጂኦፖለቲካ ኮከብ እንደሚሆን ዛሬ ሳይሆን ትናንት በቃልም በወረቀትም በካሴትም በድፍረትና በእርግጠኝነት ስሜት ቀድመን ተናግረናል። በአርቲስት ሀብቴ አብርሃም ጉረሮ ቀይ ባህር ሰፈር ታየ አዲስ ኮከብ ይንቦገቦጋል ሰማይ ሊረከብ እንዲህ አድማስ ተራ በተራ ገለል በሉለት ለመጪው አውራ ስንል የአማራን ህዝብ መጪ የክብርና የኩራት ዘመን በጥበብ እየገለጥን ነበር። አንድ ዘመን ያነጠረው ሀቅ አለ። ከዚህ በኋላ ከእኩልነት ውጪ መበላለጥን፣ አንበርካኪና ተንበርካኪነትን እንኳን የእኛ የድል አድራጊዎች ትከሻ ኢትዮጵያ መሬት መሸከም እንኳን አይችልም። ይፈነዳል። ያለ ነጻነትና ፍትህ መሬት ተንቀጥቅጦ እንደ ቆርበት ይጠቀለላል፣ አድባር እንደ ቅቤም ይቀልጣል። ይህን በውሉ የምንረዳው የአዲሱ ትውልድ አብዮተኞች እኛም አንገብርም፣ ሌላውንም አናስገብርም። አቻ ብቻ። ሁሉም ህዝቦች አቻ ናቸው። ሁሉም ኃይሎች የሚያስጠብቁት ጥቅም አላቸው። የእኛንም አንሰጥም፣ የሌላውንም አንወስድም። አቻ ብቻ። ክፋት ለማንም በጎነት ለሁሉም። አንድ አማራ እስከ ምጽአት አማራ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ብሎ ዛሬ ዘመነ እንግዲህ ይህንን እየተናገረው ነው። ዘመነን ድልድይ መስበር በእጃችን ላይ ያለው ብቸኛው መሳሪያ ነው ያለውን አማራን እንደዚህ አድርጋለሁ ብሎ ያለውን ሰው በጥይት አልመታውም በሳት ነው የማቃጥለው ያለውን መሬቱን አርሶ አይበላትም ብሎ ያደረገውን ይሄ በቃሉ ከራሱ ብቻ ጋር ያወራውን ነው። ጽምዶ የተፈጠረበትን ሁኔታ ማየትና ከዛም በኋላ ደግሞ እንደውም መጀመሪያው ላይ እናት አባቶች ለሽምግልና ሄዱትን አዋርዶ እንደዛ ማድረጉን፣ መሰረተ ልማቶችን ማውደሙን፣ ኮሎኔል መሸጥ መለወጡን የነበረውን ቁማር ሁሉ በደንብ አርጋችሁ ተማሪዎችን ትውልድን ለመግደል የሚያደርገውን ሰው ድል አደረግን እያለ ዘመነ እዚህ ጋር የሚነግራችሁ የሱ ተልኮ አማራን ማዋረድ፣ ከዛም ቀጥሎ ደግሞ ኢትዮጵያን የሚያዋርድ የሆነ በቀልን የወረሰ ህዝብ መፍጠር ነው። ለሱ የትውልድ ክፍተት ተፈጥሯል። መምህራን ተገለዋል። ያልተደረጉ ነገሮች ሁሉ እንዲደረጉ ሆነዋል። ንጉስ ቴዎድሮስና እንደዛ ያሉ ቅዠታም በካህናት ቦታ ላይ ተቀምጠው በጣም አውሬነትን የተላበሱ ካህን የሚመስሉ አውሬዎችን ሁሉ ተፈጥረዋል። እንደ ማህበረሰብም እንደ ህዝብም እንደ ሀገርም እንደ ዘመንም እጅግ በጣም አሳማሚ አሳፋሪ የውርደት ታሪክ በዛ አካባቢ ላይ ተፈጥሯል። ይሄ ለሱ ድል ነው። ሰሊጥ ማቃጠል፣ መንገድ መዝጋት፣ ቦቴዎችን በየመንገዱ ነዳጅ ማቃጠል፣ ይሄ ባንኮችን መዝረፍ፣ ማዳበሪያ መዝረፍ፣ ገበሬውን ማራቆት፣ የቄሱን ሚስቱንም ልጆቹንም በጋራ መድፈር፣ እጅ መቁረጥ፣ 12 ቁጥር ሚስማር በግንባሩ ላይ መምታት እና ሌላም
መቁጠር ትችላላችሁ። የነውር ጥግን ማለት ነው። ሰው ይሄ ሁሉ ድርጊት ለዘመነ ካሴ ድል ነው። ለምን? ያንን ህዝብ ሊያዋርድ የተቀጠረ አንዱ የእፉኝት ልጅ ነው። የሱን ቆሻሻም ደግሞ እየተሸከመ በውጭ ሀገራትም ቢሆን ተቀምጦ በምሁርነትም በየትኛውም ከፍታ ላይ ተቀምጦ ወራዳ የሆነ አቃፊና ጨብጫቢም ስላለው ነው። በዛም ይሁን በዚህ ቆሻሻ ይጠረጋል። ኢትዮጵያ በድል ትቀጥላለች። እውነቴን ነው የምላችሁ። ዘመንን የላኩትም ሆነ ማንኛውም ቦታ ላይ ፍርድ በየትኛውም ቦታ በየትኛውም ሰዓት በየትኛውም ቅጽበት የትኛውም የዓለም ጫፍ ላይ ቢነሳ አግባብ እንደሆነ ልታምኑ ይገባል። ሀቅ ይወጣል። ፈጣሪ ይፈርዳል። የኖህ ዘመንን የሎጥ ዘመንን በዚህ ምድር ላይ ያደርጋል። እውነተኞች ከሆናችሁ ፈጣሪ ይፍረድ በሉ። አንደበታችሁም ማንኛውም ነገራችሁ ንጹህ ከሆነ ፈጣሪ ይፍረድ ወይም ይችን ዓለም ያሰናብት እንጂ ውርደት የሞላባት እጅ ቆራጭ ሰውን በሳት የሚለበልብ 12 ቁጥር ሚስማር በግንባሩ ላይ የሚያደርግ ሰውን እንደ በግ የሚያግት መሰረተ ልማት የሚያወድም ትውልድን የሚገድል ሃይማኖትን እና የመጪውን ዘመን ወይም ዘላለማዊ ህይወትን ተስፋ የሚሰጠውን መድረክ ሁሉ የሚያዋርድ ወራዳ አብሮ ይቀበር ዘንድ ዘመኑ አሁን የግድ እና የግድ መሆን አለበት። ይህንን የምናየው ስለሚሆን ሁሉም ሰው ለራሱ ሲል ራሱን ይጠብቅ። የኢትዮጵያ ድል ይቀጥላል። ቆሻሻ፣ ክፉ፣ ኃጢአተኛ፣ ነውረኛ ሁሉ ይቀበራል። የዘራውን እናጭድ ዘንድ ፈጣሪ የዘራነውን ያሳጭደን። የዘራነውን ያሳጭደን። የዘራነውን ያሳጭደን። ፈጣሪ ይፍረድ።